ሰላም እንዴት አላችሁ? መሳይኒን ኮንዴት ቻናል መጣችሁ። ዛሬ ደግሞ ፍሬሽማን ተማሪዎች ወደ ግቢ ከገባችሁ በኋላ የምትወስዷቸውን ኮርሶችና ሌላም ዲቴል ገብቼ ይጠቅማችኋል ብዬ ማሰባቸውን ነገሮች አካፍላችኋለሁ ማለት ነው። ጠቃሚ ቪዲዮ ስለሚሆንላችሁ እስከ መጨረሻው መቆየት እንዳትረሱ። ወደ ዩኒቨርሲቲ ከገባችሁ በኋላ የምትወስዷቸው ኮርሶች እንደ ዩኒቨርሲቲው ፈርስት ሴሚስተር እና ሰከንድ ሴሚስተር የሚሰጣቸው ኮርሶች ይለያያል። ለምሳሌ ጅማ ዩኒቨርሲቲ ፈርስት ሴሚስተር ላይ የሚሰጣቸው ኮርሶች እነዛ ሙሉ በሙሉ ለምሳሌ 7 ኮርስ እነዛ 7 ኮርሶች አት ዘ ሴም ታይም ሐዋሳ ዩኒቨርሲቲ ላይ ደግሞ ላይሰጥ ይችላል እና አንዳንድ ኮርሶች ሊቀያየሩ ይችላል። ለምሳሌ አሁን ሳይኮሎጂ እና እኛ ፈርስት ሴሚስተር ላይ ነው የወሰድነው። አይ ቲንክ ሐዋሳ ዩኒቨርሲቲ ደግሞ ሰከንድ ሴሚስተር ላይ ነው የሰጠው። እንደዛ ነበር ከልጆች ጋር ሳወራ የተሰጠኝ ኢንፎርሜሽን እና እንደዚህ አይነት ነገር ሊኖር ይችላል። ሁሉም ዩኒቨርሲቲ ፈርስት ሴሚስተር ላይ እና ሰከንድ ሴሚስተር ላይ የሚሰጣቸው ኮርሶች ተመሳሳይ ናቸው ማለት አይደለም። ነገር ግን ኮመን የሆኑ ኮርሶች ስለሆኑ ፈርስት ሴሚስተር ላይ ባትወስዷቸው ሰከንድ ሴሚስተር ላይ ትወስዷቸዋላችሁ ማለት ነው። ፍሬሽማን ላይ የምትወስዷቸውን ኮርሶች እና ጅማ ዩኒቨርሲቲ ከመጣችሁ ደግሞ ፍሬሽማን ላይ ፈርስት ሴሚስተር የምትማራቸው ኮርሶች እንግሊሽ፣ ማትስ፣ ፊዚክስ፣ አንትሮፖሎጂ፣ ጂኦግራፊ፣ ሳይኮሎጂ እነዚህ 7 ኮርሶችን ፈርስት ሴሚስተር ላይ ትወስዳላችሁ። ከዛ ሲቀጥል ደግሞ ሰከንድ ሴሚስተር ላይም ደግሞ ኮመን የሆኑ ኮርሶች አሉ። ለምሳሌ አሁን ሰከንድ ሴሚስተር አሁን ጤና የምትወስዱ ከሆነ ሲኦሲ ትወስዳላችሁ። ፍሬሽማን ፈርስት ሴሚስተርን ጨርሳችሁ ጤና ለመግባት ያሰባችሁ ከሆነ ለምሳሌ አንድ ሜዲሲን ለመግባት ያሰበ ተማሪ ፍሬሽማን ፈርስት ሴሚስተርን ይጨርስና ከዛ ወደ ሰከንድ ሴሚስተር ከማለፉ በፊት ሲኦሲ ይወስዳል ማለት ነው። እንደ ነጥቡ የወጣለትን ነጥብ ከደረሰ ሲኦሲ ለመውሰድ ይሄን ያክል ነጥብ ያስፈልጋል የተባለውን ነጥብ ከደረሰ ሲኦሲ መውሰድ ይችላል ማለት ነው። ከዛ ሰከንድ ሴሚስተሩ ሳይጀምር ሲኦሲ ይወስዳል። ከዛ በኋላ ሲኦሲ ውጤት ይመጣና የሚደማመሩ ነገሮች ተደማምረው ሰው ዲፓርትመንት ይሰጠዋል ማለት ነው። እንደ ውጤቱ ሲኦሲም ይታያል፣ ፍሬሽማን ውጤቱም እንደገና ደግሞ ኢንትራንሱም ብቻ የሚሰሩ ስራዎች ሁላ ተሰርተው ሜድ ማግኘት የሚችል አይነት ነጥብ ካመጣ ሜድ ያገኛል። ካልሆነም ደግሞ ራሳቸው የፈለጉትን ይመድቡታል ማለት ነው። እና እዚህ ጋር ደግሞ ልነግራችሁ የምፈልገው ነገር ምንድነው፣ ለምሳሌ ሜድ አገኛለሁ ብሎ በማይሆን ነጥብ ወይ ደግሞ እንዴት ነው ሜድ በማይሰጠው አይነት ነጥብ በጣም ሪስክ የሚወስድ ከሆነ እሱ ከማይፈልገው ፊልድም አውጥተው ከጤናም አውጥተው ወደ አዘር ናቹራል ሳይንስ ውስጥ ይከቱታል ማለት ነው። አዘር ናቹራል ሳይንስ ስላችሁ አዘር ናቹራል ሳይንስን መርጣችሁ መግባት ትችላላችሁ። አዘር ናቹራል ሳይንስ ውስጥ የሚገኙ ዲፓርትመንቶችን ከወደዳችኋቸው ለነዛ ዲፓርትመንት ኢንተረስቱ ካላችሁ መርጣችሁ መግባት ትችላላችሁ። ካልሆነም ደግሞ እንዴት ነው ያለ ውጤታችሁ በጣም የማይሆን ሪስክ ወስዳችሁ የምትሞሉ ከሆነ ሰው ከማትፈልጉትን ፊልድም ወጣችሁ ከጤናም ዙሪያ ወጣችሁ ወደ አዘር ናቹራል ሳይንስ ትገባላችሁ ማለት ነው። እዚህ ጋር በደንብ ለያይቼ ልነግራችሁ ፈልገው ነገር ምንድነው፣ ጤና አለ፣ ከዛ ፕሪ-ኢንጂነሪንግ አለ፣ ከዛ አዘር ናቹራል ሳይንስ አለ። ፕሪ-ኢንጂነሪንግ ውስጥ የተለያዩ ዲፓርትመንቶች አሉ። ለምሳሌ አሁን ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ ብዙ አይነት ኮርሶች ዲፓርትመንቶች አሉ በፕሪ-ኢንጂነሪንግ ውስጥ ማለት ነው። ጤና ውስጥም ከሆነ ደግሞ እንደ ሜዲሲን፣ ፋርማሲ፣ ነርሲንግ ምናምን እነዚህ ጤና ውስጥ ነው ያሉት። አዘር ናቹራል ሳይንስ ደግሞ እንደ አግሮ ኢኮኖሚክስ፣ አግሮ ቢዝነስ፣ ናቹራል ሪሶርስ ማኔጅመንት፣ ፉድ ሳይንስ እና ብቻ አሉ የተለያዩት። እዚህ ጋም ደግሞ ምላችሁ ነገር አዘር ናቹራል ሳይንስ ውስጥ ማለት ነው ሁሉም ዩኒቨርሲቲ ተመሳሳይ ዲፓርትመንት አይደለም ያለው። እኔ በጣም ማለት የጅማ ዩኒቨርሲቲ አዘር ናቹራል ሳይንስ ውስጥ ያሉትን ዲፓርትመንቶች አይቼ ሌላ ግቢ ያሉትንም ዲፓርትመንቶች ሳይ በጣም ነው የገረመኝ። ለምን ብትሉ ሌላ ግቢ አሁን ጤና ራሱ አንዳንድ የጤና ውስጥ የሚገኙ ዲፓርትመንቶች አሁን እዚህ ግቢኛ ጋር ጤና ውስጥ የሚገኙ ዲፓርትመንቶች አዘር ውስጥ ይገኛሉ ሌላ ቦታ ማለት ሌላ ግቢዎች እና ብቻ አዘር ናቹራል ሳይንስ ውስጥ ሆኖ ራሱ ሁሉም ግቢዎች ተመሳሳይ አይሆንም ዲፓርትመንታቸው ማለት ነው። ስለዚህ የምትገቡበትን ግቢ ለይታችሁ ካወቃችሁ ያን ነገር ሰርች አድርጉ። በኋላ ቀኑ ከደረሰ በኋላ ከምትደነባበሩ ዲፓርትመንታችሁ ምን ዲፓርትመንት እንደምትመርጡ ምናምን መጀመሪያ አስቡበት። እሺ ሌላው ደግሞ ልላችሁ የምፈልገው ነገር ምንድነው
ፕሊስ ዲፓርትመንት ስትመርጡ ራሳችሁን ብቻ አስቡ። ማለት በዙሪያችሁ ስለሚንጫጫው ስለተለያዩ ሀሳቦች፣ አመለካከቶች ምናምን ብዙም ኬር አትስጡ። ለምን ብትሉ በጣም እንዳትወስኑ ነው የሚያደርጋችሁ። ጭራሽ እንዳትወስኑ ነው እንትን የሚያሳስራችሁ። ምክንያቱም ጓደኞቻችሁ የሚሉትን የምትሰሙ ከሆነ አሁን ዶርም አንድ ላይ ስትሆኑ ዶርሜቶቻችሁ የሚሉትን የምትሰሙ ከሆነ አንዳንድ ተማሪዎች ደግሞ ሆን ብለው እናንተን በቃ ኮንፊውዝድ ለማድረግ የሚናገሩ ልጆች አሉ። የምሬ ነው ብላችሁ ሆን ብለው ማለት ነው። ስለዚህ ተማሪዎችንም ቢሆን በቃ በዙሪያቸው ያሉትን ማንኛቸውም ልጅ አትስሙ። የምትፈልጉትን ዲፓርትመንት በቃ ራሳችሁ ለመወሰን ሞክሩ። ይሄን ስላችሁ ደግሞ ኢንፎርሜሽን ምናምን ሳትሰበስቡ ምናምን ምረጡ እያልኩኝ አይደለም። በተቻላችሁ አቅም ስለ ዲፓርትመንቶች የተቻላችሁን ያቅም እንትን ኢንፎርሜሽን ለመሰብሰብ ሞክሩ እና የቱ ጋር ነው ኢንተረስትድ መሆንበት ዲፓርትመንት ብላችሁ ራሳችሁን ለመገምገም ሞክሩ። ከዛ ባለፈ ግን ጫጫታ ምናምኖችን አትስሙ። ለምን ያልኳችሁ መሰላችሁ? አሁን ባይ ዘ ወይ እንትን ዶርም ቀይር ያለውኝ ሌሎችን ቪዲዮዎች ያያችሁ ከሆነ ዶርም ቀይረናል። ቢካስ ዲፓርትመንታችንን መርጠናል ማለት ነው። እኔ አዘር ናቹራል ሳይንስ ነበር የመረጥኩት እና ከዛ ውስጥም ደግሞ ፉድ ሳይንስ አሁን መርጬ ፉድ ሳይንስ እግዚአብሔር ይመስገን እሱም ደርሶኝ ሰው ወደ ግቢያችን መተናል ማለት ነው። ይሄ አግሪ ግቢ ነው። እንግዲህ ጅማ የምትመጡ ከሆነ ፕላስ ይሁንላችሁ። የተለያዩ ካምፓሶች አሉ። ሜን ካምፓስ አለ፣ ጂአይቲ ካምፓስ አለ፣ አግሪ ካምፓስ አለ፣ አጋሩ ካምፓስ አለ። እንዲሁም ደግሞ አንድም የሆነ ካምፓስ አለ ስሙ ጠፋብኝና እነዚህ ካምፓሶች አሉ። አግሪ ግቢ የምትመጡ ከሆነ አሁን እኔ የመጣሁበት አዘር ናቹራል ሳይንስ ዲፓርትመንቶች ያሉበት ነው። ቅድም እንደ አግሮ ኢኮኖሚክስ፣ አግሮ ቢዝነስ ያልኳችሁ ልክ አሁን ደግሞ የኔ ዲፓርትመንትም ፉድ ሳይንስ ያልኳችሁ እዚህ አግሪ ግቢ ነው የሚሰጡት እነዚህ ዲፓርትመንቶች ማለት ነው። አምና ፍሬሽማን ላይ ጂአይቲ ግቢ ነበረ። ያም ደግሞ የኢንጂነሪንግ ተማሪዎች የሚማሩበት ግቢ ሶፍትዌር ኮምፒውተር ሳይንስ ምናምን ያልኳችሁ እዛ ጂአይቲ ግቢ ነው የሚማሩት ማለት ነው። እንዲሁም ደግሞ ከተለያዩ ከሶሻል ተማሪም ተከፋፍሎ ከዚህ ከኛም ከጂአይቲም ተማሪዎች ተከፋፍለው አሁን ለምሳሌ የአግሮ ኢኮኖሚክስ ተማሪ ግማሹ አጋሮ ማለት ከጅማ ትንሽ ወጣ ያለች ናት። ይሄን ያክል አይደቅም ግን ከጅማ ትንሽ ወጣ ያለ ነው። ከኮምፒውተር ሳይንስ ግማሹን፣ ከአግሮ ቢዝነስ ግማሹን እና ከሶሻል ተማሪዎችም ደግሞ ሁለት ዲፓርትመንት ነው እንደዛ ግማሽ ተከፋፍለው ወደ አጋሩ ይሄዳሉ ማለት ነው። እና እኔ ያለሁት አሁን አግሪ ግቢ ነው ማለት ነው። ጂአይቲ ለምዶብኝ ፍሬሽማንም እዛ ስለተማርኩኝ እና ወደዚህ እስክመጣም ደስ እዛ ስለቆየሁኝ ማለት ነው። ሶ ዶርሜ የተቀየረው ለዛ ነው። ከዚህ በኋላ ሜቢ እዚህ ዶርም ሆኜ ልሰራላችሁ እችላለሁ። አመቺ ቦታም ስለሌለ ሜቢ ውጪም ልሰራ እችላለሁኝ። ብቻ ጅማ የምትመጡ ከሆነ ያው ተጨማሪ ኢንፎርሜሽን አገኛችሁ። ለማውራት አላሰብኩኝም ነበር። ስለ ዲፓርትመንቶች ብቻ ነበር ላውራ ያሰብኩ ስለ ኮርሶች ብቻ ነበር ላውራ ያሰብኩት፣ ግን ፕላስ ሌላ መረጃ ሆነላችሁ ማለት ነው። ሌላ የቀረ ምን አለ? እስኪ ጥያቄ የሚሆንባችሁ ከሆነ ምንም አይነት ጥያቄ ማንሳት ትችላላችሁ። እኔ የማውቀው ከሆነ በተቻለኝ አቅም ሌላ መረጃ ከሌላም ተማሪዎች ያው የተለያየ እንዲብትንን ያልነው እኛ ግቢ ተማሪዎች እና የተለያየ ግቢ የገቡ ጓደኞች ስላሉኝ ወይ ደግሞ አብሬያቸው የተማርኳቸው ተማሪዎች ስላሉ ከነዛም ቢሆን የተለያዩ መረጃዎችን ሰብስቤ ላቀብላችሁ እችላለሁ። ስለዚህ ጥያቄ የሚሆንባችሁ ነገር ካለ ምንም አይነት ጥያቄውን ማንሳት ትችላላችሁ፣ መጠየቅ ትችላላችሁ። ኮሜንት ላይ አሳውቁኝ፣ እኔም ልመልስላችሁ እሞክራለሁኝ ማለት ነው። ቆይ ይሄ ነገር ቀርቶኛል። አዘር ናቹራል ሳይንስ ውስጥ ያሉ ዲፓርትመንቶችን ዲቴይል ከፈለጋችሁም እሰራላችኋለሁ። ሌላ ቪዲዮም እሰራላችኋለሁ ወይ ኮሜንት ላይም ላስቀምጥላችሁ እችላለሁ። ዲቴይል ስለ ጅማ ዩኒቨርሲቲ ያው ከፈለጋችሁ ማለት ነው። እና አዘር ናቹራል ሳይንስ ውስጥ ያሉ ዲፓርትመንቶችን ስትፈልጉ ለምሳሌ አግሮ ኢኮኖሚክስ በጣም ብዙ ፈላጊ አለው። ዘንድሮ በጣም ብዙ ተማሪ ነው የተቀበለው እና እንዴት ነው ግቢው እንደሚፈልጉት ብቻ አትመሩ እሺ። ማለት የራሳችሁንም ኢንተረስትድ የምትሆኑበትን ዲፓርትመንት ለመለየት ሞክሩ። ቅድም እንዳልኳችሁ ያን ከለያችሁ በኋላ ግን ማንም ስለሚለው ነገር ግድ አትስጡ እሺ። ፕሊዝ ግድ አትስጡ። በቃ አሁን ለምሳሌ አዘር ናቹራል ሳይንስ ሲባል
እንዴት ነው አሁን ምን ገባሽ ሲባል አዘርን የገባው ስትሉ በቃ ማለት የሆነ የሚደብር አይነት እንትን ፊት ነው የሚያሳዩአችሁ ተማሪዎች ማለት ነው። እና ምን መረጥ ሲባል ከአዘር ናቹራል ሳይንስ ውስጥም ብዙ ተማሪውን አግሮ ኢኮኖሚክስን የሚመርጠው ማለት ነው። ብቻ ስደርሱ ታዩታላችሁ። ግን አሁኑኑ በደንብ እንድታስቡበት ስለምፈልግ ነው። ከአዘር ናቹራል አሁን ቅድም እንዳልኳችሁ አዘር ውስጥ የሚገቡቱ እንትን ያልሆነ ሪስክ ወስደው ካልኩሌትድ ያልሆነ ሪስክ ወስደው ወደ አዘር የሚከተቱት ተማሪዎች አሉ ሳይፈልጉ ማለት ነው። እና አዘር ነው የመረጥኩት ስትሉ ራሱ በቃ ማለት ቫይቡ ደስ አይልም። በቃ ተማሪዎች ላይ የምታዩት ኢቨን ቤተሰቦቻችሁ ራሱ ሊሆኑ ይችላሉ። በቃ እንዲህ ፊልድ ነው የመረጥኩትን ምናምን ስትሉ እንዴት ምናምን እንደዚህ መግባት ነበረብሽ ምናምን ነው የሚሉት። እና በቃ እናንተ ከፈለጋችሁት ስለሌላው ግዳት ውስጥ እሺ፣ የምሬን ነው የምላችሁ። ከፈለጋችሁት ፈልጋችሁት፣ ግቢው በጣም ስለፈለገው አይደለም። የትም ዲፓርትመንት ግቡ፣ እናንተ በቃ በደንብ ስሩበት። ብቻ ሰራበታለሁ ካላችሁ የፈለጋችሁትን ምረጡ፣ የፈለጋችሁትን አድርጉ። በተማሪዎች ፊት ላይ ስለምታዩት ተማሪዎች ስለሚያወሩባችሁ ስለምንም ነገር አትጨነቁ እሺ። ውጤታችሁ ሜቢ ሜዲሲን የሚያስገባ ሆኖ እናንተ አግሮ ኢኮኖሚክስ ልትፈልጉ ትችላላችሁ። ይሄ የእናንተ ፍላጎት ነው እሺ፣ የእናንተ ፍላጎት ነው። እዚህ አሁን ፉድ ሳይንስ ሞልተን ስንሞላ መጀመሪያ ላይ ስንሞላ ማለት ነው ፉድ ሳይንስ ነበር መጀመሪያ ላይ ሞላሁት እና ፉድ ሳይንስ ስሞላ እሱንም በቃ ማለት በጣም ብዙ ኢንፎርሜሽኖች ይደርሳቸዋል። ባይ ዘ ዌይ ልትሞሉ ስትሉ አረ ብዙ ተማሪ ነው ፉድ ሳይንስ ሞላለሁ ስትሉ ብዙ ተማሪ ነው ፉድ ሳይንስ የሞላው እንጃ የሚደርስሽ አይመስለኝም። ለዛውም ጥሩ እንትን ያላቸው ግሬድ ያላቸው ናቸው የሞሉት ምናምን ይባላል። ሌላውንም ስትሞሉ ደግሞ እዛ ጋር ተሴም እንትን ነው ሀሳብ ነው የሚነሳውና እንዲህ አይነት ነገር የማይቀር ስለሆነ በእንደዚህ አይነት ሀሳቦች ኮንፊውዝድ እንዳትሆኑ እሺ። እና ልሞላ ባሰብኩኝ ሰዓት እኔ ማለት ምንድነው ልትሞያ ያሰብሽው ሲባል ፉድ ሳይንስ አልኩኝ። ከዛ በኋላ እንዴት ምናምን ማለት ብዙ ተማሪ ይፈልጋልም አይፈልገውም። ተማሪዎች የሚፈልጉበት ቦታ ስትሄዱ በቃ እንትን ትላላችሁ፣ ወይኔ ላይ ደርሰኝ ነው እንዴት ትላላችሁ። ጥሩ ግሬድ ካላቸው ልጆች ጋር ብዙ ጊዜ ስታሳልፉና እነሱ እንደሚፈልጉት ስታውቁ፣ ወደዚህ በኩል ስትሆኑ ደግሞ አይፈለግም እኮ እንዴት ይሄን ትሞያለሽ? ደናውን ፊልድ አትሞይም ምናምን አዘር መግባት ሳያንስ ደናውን ፊልድ አትሞይም ምናምን ነገር ማንም አያገባውም። እሺ በቃ ስለእናንተ ምርጫ ማንም እኔ እንዴት እንደምነግራችሁ አላውቅም። በእውነት በቃ ስለማንም ግድ አትስጡ፣ ማንም አያገባውም። እናንተ ከመረጣችሁ ማንም ሰው ፊቱን የፈለገ አድርግባችሁ እና እንደ ምስኪን የሚያችሁ ይዘንላችሁ ዶንት ኬር እሺ በቃ ዶንት ኬር ይዘንላችሁ እናንተ በቃ እኮ ምናምን አትበሉ። እነሱ ምንም የፈለጉትን ይበሉ። የእናንተ ምርጫ እስከሆነ ድረስ ግድ አትስጡ እሺ። ደግሞ የትኛውም ዲፓርትመንት እስከ ሰራበታለሁ ካላችሁ ትሰሩበታላችሁ። በቃ የሁሉም ተማሪ ኢንቴንሽን ተመሳሳይ ነው ማለት ባይሆንም ስለ ምርጫችሁ ማንንም ጣልቃ አታስገቡ እሺ። ይሄን ሳልላችሁ ቪዲዮን ብጨርሰው ቅር ይለኛል እሺ። ለዛ ነው መጨረሻ ላይ ልጨምርላችሁ ያሰብኩት። የዛሬ ቪዲዮ እንግዲህ በጣም እንደጠቀማችሁ እርግጠኛ ነኝ። ይሄ ሁሉ ተጠቅማችሁ ደግሞ እንዲሁ መውጣት ኖ። ስለዚህ ላይክ እና ሰብስክራይብ አድርጉ። በሌላ ቪዲዮ እስከመመለስ ደህና ሁኑልኝ።